የሰሜን ለንደኑ ክለብ አርሰናል ለፊት መስመሩ እሳት የላሰ ተጫዋች ምርጫ አይናዋጅ የሆነበት መስሎ ከርሟል። የማታ ማታ ሁነኛ አጥቂ ማስፈረሙ አይቀርም ተብሎ የሚታመነው ይህ ክለብ እስካሁንም ስሙ ከተለያዩ እግር ኳሰኞች ጋር ተያይዟል። ከማንም በላይ ግን ቪክቶር ዮኬሬሽና ቤንጃሚን ሴስኮ የአርቴታና ቤርታን ቀልብ ሰቅዘው ያዙ ሆነዋል። ሰዎቹ በሁለቱም ጎምጅተዋል ይባላል። በእርግጥ ሁለቱም የራሳቸው ጥንካሬና ደካማ ጎን አላቸው። አንዳንዶች የ27 ዓመቱ ስዊድናዊ እግር ኳሰኛ ቪክቶር ዮኬሬሽ አሁን ላይ ጎል የማምረት ልምዱን ይዞ በመምጣት የአርሰናልን ጥም ሊቆርጥ ይችላል ይላሉ። ተጫዋቹ በቀጥታ የሚሰለፍና ለሚታሰበው ዋንጫ ሊያበቃ የሚችል ነው በሚልም የክለቡ ምርጫ እሱ መሆን አለበት ባይ ናቸው። የተሻለ ጎል የማስቆጠር ወጥነት አለው የሚባለው ዮኬሬሽ እንደገባ ግልጋሎት መስጠት የሚችል ነው ይሉታል። በሌላ በኩል ደግሞ የ22 ዓመቱ እግር ኳሰኛ ቤንጃሚን ሴስኮ ለአርሰናል የአሁኑ ብቻ ሳይሆን ለወደፊትም መመኪያ መሆን የሚችል እግር ኳሰኛ ነው። በዚህም አርሰናል የሚያዋጣው ይህ ሰው ነው የሚሉ ተንታኞች አሉ። ተጫዋቹ በከባዱ የቡንደስሊጋ ተወዳዳሪነቱን ያሳየ በአሰልጣኝ ሚካኤል አርቴታ ተፈላጊ የሆነ ወደ ኋላ በጥልቀት በመመለስ ኳስ የመቀበል ችሎታ ያለው እንዲሁም ከሌሎቹ ተጫዋቾች ጋር በመቀባበልም መስፈንጠር የሚችል ስለመሆኑ ይነገራል። ከአጥቂነት በተጨማሪም ይከላከላል፣ ታክል ይገባል። ቁመቱ ረጅም በመሆኑ የአየር ላይ ኳስ ይጠቀማል። ይህም አርሰናል የሚደነቅበትን የቆመ ኳስ አጠቃቀም በማሳደግ አስፈሪ እንዲሆን ያስችለዋል ነው የሚባለው። ሴስኮ በጠባብ ስፔስ ያልፋል። ይህን ካላገኘም ኳስ ይዞ በመቆየትና ብቻውን በመገስገስ ጎል ማስቆጠር ይችላልም ይሉታል። በሌሎች ተጫዋቾች ላይ ጥገኛ ሳይሆን በራሱ ጥረት ጎል ማምረት የሚችል ጨራሽ ጉልበታም እንዲሁም በግራም በቀኝም ጎል የሚያስቆጥር ወጣት እና ክህሎቱ እያደገ መሄድ የሚችል እግር ኳሰኛ ነው በሚልም ይሞገሳል። ይሁንና የአርሰናል የጨራሽ አጥቂ ፍላጎት ጉዳይ ለማንም የሚያሳምን ቢሆንም ማን ይሆናል የሚለው አጓጊ እንደሆነ ይገኛል። በዚህም የሚካኤል አርቴታ ልብ ገና መርጋት አልቻለም። ለፊት መስመሩ ሁነኛ ሰው ምርጫ አይናዋጅ ሆኖባቸው የከረሙት አርቴታና ቤርታ ፈጥነው አንዱ ላይ ካልወሰኑ ግን ሁለቱም በሌሎች ክለቦች ሊመነተፉ እንደሚችሉ ስጋት አለ ነው የሚባለው። ቤንጃሚን ሴስኮ ወጣትና በቀጣይ ቢሸጥ እንኳን ለክለቡ ዋጋ ማውጣት የሚችል ድንቅ ልጅ ነው ተብሎ ይታመናል። ቪክቶር ዮኬሬሽ ደግሞ አሁን አርሰናል ያለበትን ጎል የመጨረስ ችግር በመፍታት የሚታለመውን ዋንጫ ለማንሳት የሚያግዝ የመሆን እድል አለው። ሴስኮ ደግሞ ከአርሰናል የጨዋታ ዘይቤ ጋር አብሮ መሄድ የሚችል ነው ይባላል። ወደ ጎል የሚመታው ኳስም ጠንካራ ነው ይባልለታል። ተጫዋቹ ከአንድ ዓመት በላይ በአርሰናል ራዳር ውስጥ የቆየ ነው። አርሰናሎች በሚገባ ሲከታተሉት ቆይተዋል። እድሜው 22 መሆኑ ለመጪዎቹ ዓመታት ለክለቡ አትራፊ መሆን የሚችልም ነው። ከካይ ሃቨርትስ ጋር እየተፈራረቀ መጫወት ይችላል። ይህ አርቴታ ወደ ሴስኮ እንዲያመዝን አድርጎታል ነው የሚባለው። በዚህም እስካሁን ብዙ ክለቦች ተጫዋቹን ለማስፈረም ቢፈልጉም ቆርጦ ያነጋገረው ግን አርሰናል ብቻ ስለመሆኑ ይነገራል። የሆነው ሆኖ ደጋፊውን የስፖርት ባለሙያዎችንና የክለቡን ኃላፊዎች ጭምር ለሁለት የከፈለው የሴስኮና ዮኬሬሽ ዝውውር ጉዳይ አሁንም መነጋገሪያ እንደሆነ ቀጥሏል። ሁለቱም አጥቂዎች በተጠናቀቀው የውድድር ዓመት ከክለቦቻቸው ጋር የተሳካ ጊዜ አሳልፈዋል። ስሎቬኒያዊው ቤንጃሚን ሴስኮ 21 ግቦችን ሲያስቆጥር ስዊድናዊው ቪክቶር ዮኬሬሽ 54 ግቦችን አስመዝግቧል። የአርሰናል አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታና አሰልጣኝ ሚካኤል አርቴታ ቡድኑ ሁነኛ አጥቂ እንደሚያስፈልገው ልዩነት ባይኖራቸውም የትኛው ተጫዋች ይሁን የሚለው ላይ ግን ስምምነት ላይ ለመድረስ ጊዜ ፈጅቶባቸዋል ነው የሚባለው። ዘአትሌቲክ ያናገረው አንድ አሰልጣኝ አርሰናል ያለበትን ችግር በዘላቂነት መቅረፍ ከፈለገ ማስፈረም ያለበት የ21 ዓመቱን ቤንጃሚን ሴስኮ ነው ይላል። ተጫዋቹ ወጣት እንደመሆኑ መጠን አርቴታ በሚፈልገው መንገድ ለመስራት የሚያመቸው ሲሆን በተለይ ደግሞ ፍጥነቱና ከኳስ ጋር ያለው ቅርበት ተመራጭ እንደሚያደርገው አሰልጣኙ ተናግሯል። በወጣት የተገነባ ቡድን ለስኬት ቁልፍ መሆኑን የዚህ ዓመቱን ባርሴሎናና ፒኤስጂን በማሳያነት የሚያነሳው አሰልጣኙ ሴስኮ የአርሰናል ቀዳሚው ምርጫ ሊሆን እንደሚገባ ገልጿል። ሌላው አስተያየት ሰጭ ደግሞ የተለየ ሐሳብ አለው። ለአርሰናል በዚህ ሰዓት ከቪክቶር ዮኬሬሽ የተሻለ አጥቂ የለም ይላል። ስዊድናዊው አጥቂ ግብ በማስቆጠር ከሴስኮ ጋር ፍጹም የሚነጻጸር አይደለም ነው ያለው። ብራይተንን ጨምሮ በተለያዩ የእንግሊዝ ክለቦች በውሰት ያሳለፈው ተጫዋቹ በ2 ዓመት የስፖርቲንግ ሊዝበን ቆይታው በ102 ጨዋታ 97 ግቦችን አስቆጥሯል። በቀጣይ ዓመት ዋንጫ ለሚፈልግ ቡድን አሁን ስለ ቡድን ግንባታ ማሰብ ምክንያታዊ ሊሆን እንደማይችልም የአርሰናል ምርጫ ዮኬሬሽ መሆን እንዳለበት አስረድቷል።
አርሰናልን ወደሚፈልገው አቅጣጫ ለመውሰድ የክለቡ ስፖርቲንግ ዳይሬክተርና አሰልጣኙ በአንድ አቅጣጫ መቆም አለባቸው የሚሉት ደግሞ የቀድሞው የእንግሊዝ እግር ኳስ ማህበር የቴክኒክ ዳይሬክተር ለስሊ ሪድ ናቸው። ምንም እንኳን በሌላ ሊግ ስኬታማ የሆነ ተጫዋች ወደ እንግሊዝ ሲያመራ ምን ሊገጥመው እንደሚችል መገመት ከባድ ቢሆንም ለአርሰናል የአጭር ጊዜ ስኬት ትክክለኛው አጥቂ ዮኬሬሽ መሆን እንዳለበት አንጋፋው የእግር ኳስ ባለሙያ ከዛ አትሌቲክ ጋር በነበራቸው ቆይታ ተናግረዋል። የተጠናቀቀውን ዓመት ያለ ዋንጫ ያጠናቀቀው አሰልጣኝ ሚኬል አርቴታ በርካታ ግቦችን ካስቆጠረው ዮኬሬሽ ይልቅ ቤንጃሚን ሴስኮን እንደሚፈልግ በግልጽ መናገሩ ከአንድሬ ቤርታ ጋር ግልጽ ልዩነት እንዳላቸው የተቀመጠ ማሳያ ነው። በገጠመው የአጥቂ ችግር ምክንያት በአስገዳጅ ሁኔታ ካይ ሃቨርትዝን የመጨረሻ አጥቂ አድርጎ የተጠቀመው ስፔናዊ አሰልጣኝ ሚኬል አርቴታ የሴስኮ ወደ አርሰናል መምጣት የሃቨርትዝን አገልግሎት በሚገባ ለማግኘት እንደሚያግዝ ይገልጻል። ሃቨርትዝ ከመጨረሻ አጥቂ ይልቅ ከጀርባ ሆኖ ሲሰለፍ በብዙ ስኬታማ እንደሚሆን ያመላከተው አርቴታ በተለይ ከሴስኮ ጋር የሚኖራቸው ጥምረት ይበልጥ አስፈሪ የፊት መስመር ለመገንባት ቁልፍ ጉዳይ እንደሚሆን ያምናል። አሁን ጥያቄው መድፈኞቹ በከባድ ሊግ ያልተፈተነውን ግብ አስቆጣሪ ቪክቶር ዮኬሬሽን ያስፈርማሉ ወይንስ ደግሞ የረጅም ጊዜ እቅድ ሊሆናቸው የሚችለውን ቤንጃሚን ሴስኮን ወደ ሰሜን ለንደን ይወስዳሉ የሚለው ነው። ማምሻውን የወጡ መረጃዎች እንዳመላከቱት ደግሞ ቪክቶር ዮኬሬሽ ለአርሰናል ያቀረበው 300,000 ፓውንድ ሳምንታዊ ደመወዝ ክለቡ ከዝውውሩ ገለል እንዲል አድርጎታል። ዮኬሬሽ በስፖርቲንግ ሊዝበን ቆይታው እስካሁን 39,000 ፓውንድ ብቻ በሳምንት እየተከፈለው ይገኛል። በዚህም ተጫዋቹ ወደ ማንቸስተር ዩናይትድ የመሄድ እድል እንዳለው ነው የተነገረው። አሰልጣኝ ሩበን አሞሪም ተጫዋቹን እያነጋገረው ስለመሆኑም ትራንስፈር ኒውስ ላይቭ አስነብቧል። ድርድሩም በ70 ሚሊዮን ዩሮ መሆኑ ተሰምቷል። ዮኬሬሽ ወደ ዩናይትድ ከተዛወረ አርሰናል ሴስኮን ለመያዝ በሙሉ አቅሙ የሞት ሽረት ትግል ማድረጉ አይቀርም። በዚህም ነገሩ የተጠናቀቀ መስሏል። የሆነው ሆኖ ተገማሽ ባልሆነው የተጫዋቾች ዝውውር በአርሰናል ራደር ውስጥ የሚገኙት ሁለቱ አጥቂዎች በሌሎች ክለቦች አለመጠለፋቸውን ማረጋገጥ ባይቻልም ጥያቄው በመጪዎቹ ቀናት መልስ ሊያገኝ ይችላል የሚል እምነት ተይዟል። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።